ሰላም ተማሪዎች እንደምን ቆይታችኋል? በ2018 6ኛ ክፍልና 8ኛ ክፍል ሚኒስትሪ ኤግዛም የተፈተናችሁ በሐረር ክልል ላይ የምትገኙ ተማሪዎች በሙሉ ማለት ነው የ6ኛ ክፍልና የ8ኛ ክፍል ሚኒስትሪ ኤግዛም ውጤታችሁን ይፋ ስለተደረገ ማየት ትችላላችሁ ማለት ነው። ልክ እንደዚህኛው ተማሪ በቀላሉ እጃችሁ ላይ ባለው ስልክ ካገኛችሁም ደግሞ በኮምፒውተር በቀላሉ እንዴት አድርጋችሁ ውጤታችሁን ማየት እንደምትችሉ እያንዳንዱን ስቴፕ እኔ በሚገባ አሳያችኋለሁ ማለት ነው። እዚጋ እንደምታዩት ተማሪው የሐረር ክልል ነው። እዚጋ ያመጣው ሙሉ ውጤት አለ። እንዲሁም ደግሞ ከእያንዳንዱ ትምህርት ላይ ከ100 እና ከ40 ምን ያህል እንደመለሰ እዚጋ ተዘርዝሯል ማለት ነው። ስለዚህ እሱን እያንዳንዱን አሳያችኋለሁ። ከእናንተ የሚጠበቀው ነገር ቪዲዮን ለብዙ ተማሪዎች እንዲደርስ እንዲሁም ደግሞ ለወላጆች እንዲደርስ ላይክ አድርጉ፣ እንዲሁም ሼር ማድረጋችሁ እንዳይቀር ማለት ነው። ይህንን ቪዲዮ የምታዩበትን ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ሊንክ አለ። ይህንን ሊንክ አንድ ጊዜ ተጭናችሁ ገብታችሁ በቀላሉ ውጤታችሁን ማየት ትችላላችሁ። ከመጀመሪያው እስከ መጨረሻው ድረስ ለማሳየት ያህል እጃችሁ ላይ ባለው ስልክ ክሮም ላይ ተገቡና ሰርች ባሩ ላይ እኔ አሁን የማስቀምጥላችሁን ዲስክሪፕሽን ቦክስ ላይ የማስቀምጥላችሁን ሊንክ አንድ ጊዜ ሰርች እንዲያደርግ እንደዚህ እንነካዋለን፣ ወይም ደግሞ ሰርች እንዲያደርግ እናደርገዋለን ማለት ነው። እዚህ ጋር ስደርሱ የ6ኛ ክፍል ሚኒስትሪ ኤግዛም የሚታይበት ፖርታል ነው። 8ኛ ክፍል ደግሞ ሲሆን ተመሳሳይ ነው። በዚህ ጋር ያለችዋን 6 ቁጥርን ታጠፉና ሚኒስትሪ የሚለውን ብቻ መተው ነው። ፋይናሊ እዚህ ጋር ትወርዱና ቼክ ማይ ሪዛልት የሚላለ ካልሆነም ደግሞ በቴሌግራም ቡት ውጤታችሁን ማየት ትችላላችሁ። ነገር ግን እኔ የምመክራችሁ ቼክ ማይ ሪዛልት የሚል ወይም ደግሞ እዚህ ጋር ትወጡና ቼክ ሪዛልት የሚል አማራጭ አለ። እነሱን አንድ ጊዜ መንካት ይጠበቅብናል ማለት ነው። ይህን አንድ ጊዜ እንዲከነካችሁት በኋላ ቼክ ዩር ሪዛልት የሚል አለ። ከሱ ስር እዚህ ጋር እንደምታዩት ሬጂስትሬሽን ነምበራችሁን እንድታስገቡ ይጠይቃችኋል። ስለዚህ ያንን ሬጂስትሬሽን ነምበራችሁን ደግሞ የምታገኙት አድሚሽን ካርዳችሁ ላይ ያለ ፈተና በምትፈተኑበት ሰዓት ይዛችሁት የገባችሁትን አድሚሽን ካርዳችሁ ላይ ያለ የእናንተ መለያ ቁጥራችሁን ማስገባት ትችላላችሁ። ስለዚህ እኔ አሁን የአንድ ተማሪ ሬጂስትሬሽን ነምበር አስገባና በዛ ውጤቱን አይለታለሁ ማለት ነው። እዚህ ጋር እንደምትመለከቱት የዚህን ተማሪ ውጤት ይህንን ነው የሚመስለው። 2018 ነው የተፈተነው ማለት ነው። ሐረር ክልል ነው። ስለዚህ ይህንን እዚህ ጋር እንደምታዩት ስታተሱ ፓስ ነው የሚለው፣ ያ ማለት ተማሪውን አልፏል ማለት ነው። አቨሬጁ ደግሞ 58.57 ፐርሰንታይል 46.41 ማርክ አጠቃላይ መለሰውን እንዲሁም ደግሞ ቶታል ስኮሩ እዚህ ጋር ደግሞ ይነግራችኋል ማለት ነው። ወደ ታች ይህንን ወደ ታች ትጎትቱትና በአጠቃላይ ሳብጀክት ዋይዝ በእያንዳንዱ የትምህርት አይነት ላይ ከ40 ምን ያህል እንደመለሰና ከ100 ደግሞ ምን ያህል እንደመለሰ እዚህ ጋር ማየት ትችላላችሁ ማለት ነው። ለምሳሌ እንግሊሽ ሳብጀክት ከ40 የመለሰው 15 ጥያቄ ሲሆን ከ100 ደግሞ የመለሰው 37.5 እንዲሁም ማቴማቲክስ ከ30 የመለሰው 18 ጥያቄ መልሷል። ከ100 ደግሞ የመለሰው ስንት ነው? 60 መልሷል ማለት ነው። እያንዳንዱን ትምህርት እዚህ ጋር እንደምታዩት ሁሉንም ትምህርቶች እዚህ ጋር ማግኘት ትችላላችሁ፣ ወይም ደግሞ ምን ያህል ስኮር እንዳደረጋችሁ ማወቅ ትችላላችሁ ማለት ነው። ጠቃሚው ነገር ደግሞ ከታች ትወርዱና እዚህ ጋር ዳውንሎድ የሚል አለ። ይህ ዳውንሎድ ማድረግ ማለት ምን ማለት ነው? እናንተ ውጤት ካያችሁ በኋላ በወረቀት ፕሪንት አድርጋችሁ መያዝ ከፈለጋችሁ ይህንን ዳውንሎድ ትሉትና ፕሪንት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ምናልባት ቅሬታም ካለባችሁ ውጤት ካያችሁ በኋላ እዚህ ጋር እንደምታዩት ቅሬታ ካለባችሁ የውጤት ችግር ካጋጠመ ወይም ደግሞ ይህንን ውጤት ለኔ አይገባኝም ድጋሚ እንዲታይልኝ ቅሬታ ማቅረብ እፈልጋለሁ ለሚል ተማሪ ደግሞ እዚህ ጋር እንደምታዩት ከርሰሩ ላይ ኮምፕሌንት የሚል አለ። ቅሬታ ማቅረቢያ ቅጽ ነው ማለት ነው። ስለዚህ እሱንም እንዴት አድርጋችሁ መጠቀም እንደምትችሉ ላሳያችሁ። ይህንን አንድ ጊዜ ክሊክ እናደርገዋለን ወይም ደግሞ ሰርች እንዲያደርግ እንነካዋለን ማለት ነው። እንዲከነካችሁት በኋላ እዚህ ጋር ሰሚት ኤንድ ትራክ ኮምፕላያንስ ይላል። ቅሬታችሁን ላኩ ነው የሚለው። ስለዚህ ቅሬታ ለመላክ ደግሞ የሚያስፈልገው ነገር እንደቀደሙ ሬጂስትሬሽን ነምበራችሁን ያስፈልጋችኋል ማለት ነው። የነ ሬጂስትሬሽን ነምበር እዚህ ጋር እናስገባለን። ኢንተር ሬጂስትሬሽን ነምበር ይላል። ስለዚህ እሱንም እንዴት ማድረግ እንዳለባችሁ ላሳያችሁ። የአንድ ተማሪ ሬጂስትሬሽን ነምበር አስገባለሁ። ነገር ግን እኔ ማመልከት ስለማልችል ፎርም ብቻ ነው ማሳያችሁ ማለት ነው። ልክ እንደዚህ ካስገባችሁት በኋላ ማለት ነው ይህንን ፎርማት ይዞላችሁ ይመጣል ማለት ነው። እኔ ለጊዜው እዚህ ጋር የተማሪ ፎቶ እንዳይታይ ከቨር አድርጌ ነው ፎቶውን ስለማይታይ ማለት ነው።
እዚህ ጋር እያንዳንዷን ሳብጀክት የሚል አለ። ከሱ ከታች በኩል ደግሞ ለምሳሌ እንግሊሽ ላይ ችግር ካለበት፣ ሂሳብ ትምህርት ላይ ችግር ካለበት እነዚህን ቦክሶች ወይም ደግሞ ሳጥኖቹ ራይት እናደርግባቸዋለን ማለት ነው። ችግር የሌለበት ትምህርት ከሆነ ደግሞ መልሰን እናጠፋዋለን ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተ ሁሉንም ቼክ ካደረጋችሁት በኋላ ወይም ደግሞ ቅሬታ አለበት ብላችሁ የምታምኑት ትምህርት ላይ እንደዚህ ክሊክ ካደረጋችሁና ፎርሙ ከሞላችሁ በኋላ ፋይናሊ እዚህ ጋር ትወርዱና እዚች ጋር ሰሚት ኮምፕላይንት የሚል አለ። ስለዚህ አንድ ጊዜ ይህንን ትነኩታላችሁ። ከዛ በኋላ እነሱ ውጤታችሁ ድጋሚ ገብታችሁ በምታዩበት ሰዓት ከጊዜ በኋላ ማለት ነው ተሻሽሎ የምታገኙበትን አጋጣሚ ሊኖር ይችላል። ካልሆነም ደግሞ ልክ እንደ መጀመሪያው ምንም አይነት ለውጥ ሳይኖር ሊመጣ ይችላል ማለት ነው። ያ ማለት እነሱ ሪቪው ካደረጉት በኋላ የእናንተ ውጤት በደንብ አይተው ከገመገሙት በኋላ ችግር ከሌለበት ላይታይላችሁ ወይም ደግሞ ምንም አይነት ለውጥ ላያመጣ ይችላል ማለት ነው። ስለዚህ ይህንን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ለሁሉም ተማሪዎች እንዲደርስ ሼር አድርጎላቸው። ለቤቱም አዲስ ከሆናችሁ ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። ሰብስክራይብ ማድረግ ቤተሰቡ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ሁላችሁም በያላችሁበት መልካሙን እድል እመኝላችኋለሁ።